አደይ ቀጣይ ክፍል። ዳይመንድ በገዛ አንደበቱ ዋሽቶ አሁን እያፈረበት ነው። ምክንያቱም ሞባይሉን ወስዶበት ሲሮጥ ለምን ይሄን አደረክ ብሎ ሲጠይቅ ዶክተሩ አይ የማሳድጋቸው ልጆች ስላሉ ነው ብሎ ተናግሯል። እሱስ ለማምለጥ ነበር እንጂ መዋሸት ፈልጎ አልነበረም። ነገር ግን አሁን እውነት መስሎት ዶክተሩ ልጆቼን አምጣ አሳየኝ ይለዋል። ዳይመንድም ለመታከም ሄዱ። የቤዛ ወንድምና ቤዛ ትንሽ ቀጥቅጦታል። ዶክተርየው በጣም ግራ ገብቶታል። ምክንያቱም ዳይመንድም ቤዛ የቤዛ ወንድም ምን ፈልጎ ነው እያለ ግራ ተጋብቷል። ለሊም በጣም አሟታል። ለሊዬ የድሮ ለሊዬ አይደለችም። አዴም ግራ ገብቷታል። በሷ ምክንያት ከዴቭ ጋር እንኳን እንደ ድሮ አታወራም። ስለ ሰርጋቸውም ተገናኝተው ማውራት በጣም ከብዷት ነበር አዴ። ምክንያቱም የለሊን ነገር እያስቀደመች፣ ለሊዬ ደግሞ ከባድ ህመም ነው ያመማት። ምናልባት ልትድንም ትችላለች መድኃኒቷንና ሐኪሟን በደንብ ከተከታተለች ብሏታል ዶክተሩ። ትድናለች፣ መዳኗ አይቀርም። ግን እሷ ከወዲሁ ተስፋ ቆርጣለች። ተስፋ የቆረጠች ትመስላለች። አዴንም ዴቭን ተከታይ እኔን ተይኝ፣ እኔ ተስፋ የለኝም ከእንግዲህ ወዲህ፣ ስለኔ እያሰብሽ ራስሽን አትርሺ፣ ዴቭንም አትተዩ ብላታለች። አዴ ግን አንቺን እያመመሽ አንቺን ትቼ መቼም ልሞሽር አልችልም፣ አንቺም ትድኛለሽ፣ አንቺ ስትድኚ እያለቻት ነበር። ነገር ግን ለሊ አሁንም እያመማት ነው። ቤክ ግን ያወቀ አይመስለኝም። ባቡሬ ምስጢሩን የነገሩት አይመስለኝም። እንዲሁ ህመም የታመመች ነው የሚመስለኝ። ለማንኛውም ባቡሬ ያወቀ ቀን ለምን እንደደበቁት ሳይናደድ አይቀርም። ባቡሬ ለሊን ይወዳታል። ለሊም አልተናገረችም እንጂ በውስጧ ባቡሬን ትወደዋለች። ምክንያቱም እንዳይርቃት አትፈልግም። አሁን እንኳን እንደዚህ ታማ ትንሽ አናዷታል። እሱም ወጥቷል፣ እሷም ወርቃለች። ምናልባት የባቡሬ እናት ወደ ለሊ ቤት እየሄደች ነው። እሷ ድረሳ ታነሳት ይሆን ወይስ ባቡሬ ወይስ ለሊ? ማን ይደርስላታል? ብቻውን ወርቃለች። ለሊ ግን ባትጨነቅ ጥሩ ነው፣ በደንብ የምትታከም። አቤና ጓደኛዋም ያው ከሀገራቸው ወጥተው እዚህ መጥተዋል። እነሱም በቤዛ ምክንያት ከአሁኑ እየተበጠበጡ ይገኛሉ። የቤዛ ወንድምና ቤዛ በጣም ይገርማል። ቤዛ ግን መጨረሻ ላይ ዶክተሩን ምን አይነት ጉድ ሰርታ ልትወጣ ይሆን? ፍቅርም እናትየውን በጣም እያስቸገረቻት ነው። እናትየው እንድትማርላት ትልቅ ቦታ እንድትደርስ ነው የምትፈልገው። ፍቅር ደግሞ ተንኮል ነው የምትሰራው። ፍቅር መቼም ቢሆን ተንኮሏን አታቆምም። መቼም ቢሆን መቼ ይሁን የምትሻሻለው?